አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? የዛሬው ደግሞ ፕሮግራም ምንድን ነው? እናንተ ኮመንት ላይ ያስቀመጣችሁትን የህልም ፍቺ ያው ይዤላችሁ ቀርቤያለሁ ማለት ነው። በቅርብ ጊዜ የተጻፉትን ነው። ቀጣይ ይሆናል በተከታታይ ደግሞ ይዤ እቀርባለሁ። ለዛሬው ግን የተወሰኑትን አቀርባለሁ። ሁለተኛ ቪዲዮ ደግሞ እዚሁ ላይ ቀጥዬ እሰራለሁ እንዳይረዝም ማለት ነው። ሁለት ሁለት እያደረግኩኝ የሁላችሁንም ህልም ፍቺ አቀርባለሁ ማለት ነው። ስትጀምሩ በላይክ ጀምሩት። አንደኛ ሁለተኛ ነገር ደግሞ የትዳር ህይወታችሁን መግለጽ አለባችሁ። ያገባች ካላገባች ጋር በፍጹም እንዳይመጣም። ያላገባች ሴት ስለ ትዳር ስለ ወደፊቷ ህይወት ምናምን ነው የምታልመውን ፍቺውም የሚሆነው። ባለትዳር ደግሞ ስለ ትዳሯ ስለ ልጇ ነው የሚገልጸው እና የግዴታ ያገባችሁ ያላገባችሁ የተፈታችሁ ይህንን መግለጽ አለባችሁ። ያለበለዚያ ህልሙ ልክ አይመጣም ማለት ነው። አሁን ወደ ህልሙ እንሄዳለን። በተራ ነው ብያለሁ። እንግዲህ ለዛሬ ያዘጋጁትን እንትን ብለን በቀጣዩ ደግሞ ሁላችሁም ይዳረሳል። በህልሜ ባሌ አግብቶ አየሁ ምንን ያመላክታል የሚል ጥያቄ አለ። እንግዲህ አንዳንድ ጊዜ እንደ ህልማችሁ ነው። አንዳንድ ሰዎች ቀጥታ ያልማሉ። በትክክለኛው ባላቸው ሲያገባ ሲያልሙ የእውነትም ቀጥታም ሊያገባ ይችላል። ይሄ የህልማቸው ሁኔታ ነው። አንዳንዶች ደግሞ ምን ያልማሉ? ሚስጥራዊ ህልም። በቃ ሚስጥር ያለው ህልም ያልማሉ። አንዳንዱ ደግሞ ቀጥታ ሊሆን ይችላል እና እንደ ህልም አስተያየታችሁ ነው ሊፈታ የሚችለው ማለት ነው። እዚህ ጋር እንደ ህልም ፍቺ ግን ባል ሲያገባ ማለት ስራ ከሌለው ስራ ያገኛል። በእውነታው የገንዘብ ችግር ካለበት ደግሞ የገንዘብ ሁኔታው ይሻሻላል ወይም ገንዘብ ያገኛል። ስራ ከሌለው ስራ ያገኛል። ዱንያዊ ነገሮችን በሙሉ ያገኛል ማለት ነው። ምናልባትም ደግሞ ይሄ ፍቺ ላንቺም ሊሆን ይችላል። ምናልባት ስራ የማይገጥምሽ ከሆነ ባለቤትሽ ሲያገባ ካለምሽ አንቺ የጥሩ ስራ ሊያጋጥምሽ ይችላል። ወይም ደግሞ የገንዘብ ችግሮች ካሉብሽ ደግሞ የገንዘብ ችግርሽም ሊፈታ ይችላል ማለት ነው። ወይ ላንቺ ወይ ለሱ ሊሆን ይችላል ፍቺው ማለት ነው። ወደ ቀጣዩ ስንሄድ ደግሞ አሰላም አለይኩም በአላህ ፍቺልኝ። በህልሜ በጣም በፍጥነት ስሮጥ የሆነ ቦታ ለመድረስ ብዙ ካሮት በእጄ ይዣለሁ። ስሮጥ ካሮትን እየበላሁ ነው የምሮጣው ፍቺልኝ ትላለች። እንግዲህ መሮጥ ራሱ የምትፈልጊውን ለማሳካት እንደምትጥሪ ነው። እንግዲህ ሩጫ በጣም የምትፈልጊው ምኞት ላይ የምትፈልጊው ስኬት ላይ ለመድረስ በጣም ጥረት እያደረግሽ እንደሆነ ያመላክታል ማለት ነው። ሌላው በጣም ከችግር ለመውጣትም ጥረት እያደረግሽ እንደሆነ ይገልጻል። እንደገና ደግሞ የምትፈልጊው ነገር እንደምታሳኪ ወይም የምታስቢው ነገር ላይ እንደምትደርሺ ደግሞ ካሮት እየበላሽ ስለሆነ ካሮት ደግሞ ጠቃሚ ነገር ወይም ደግሞ ለእኛ የሚስማማ አርዚቅ ወይም የሚጠቅመን ህይወታችንን የሚቀይር ነገር ማለት ነው። ካሮት ስትበይ ካለምሽ ስለዚህ ህይወትሽ ለሚቀይር ነገር ወይም ለሚጠቅም ነገር እየሮጥሽ እየጣርሽ እንደሆነ ነው። ያም ደግሞ ይሳካል ማለት ነው። እየበላሽ ስለሆነ የምትሮጪው ግን በጣም ያኔ በፍጥነት ሀሳብሽን ለማሳካት ወይም አላማሽን ለማሳካት እቅድ አለሽ። እናም በዛም ደግሞ እየጣርሽና እየታገልሽ እየለፋሽ እንደሆነ ነው የሚያመላክተው። መጨረሻ ላይ ግን እንደሚሳካልሽ ነው። ምክንያቱም እየበላሽው ስለነበረ የምትሮጪው ጠቃሚ ነገር ለማግኘት ነው እየጣርሽ ያለሽው ማለት ነው። በሚጠቅም ነገር ላይ ነው የምትጥሪው ወይም የምትለፊው ማለት ነው። ወደ ቀጣዩ ደግሞ ስንሄድ ከጥያቄውን ጀምርና ወደ መልሱ እገባለሁ። እሺ የድሮ ባሌ የስራ ቦታዬም አዲስ ይመስለኛል ቤቱን ያሰማምረዋል። ሳየው ከመቼ ወዲህ እንደዚህ ሆንክ እያልኩ ስደሰት የመኝታ ክላሱን የሚያምር አድርጎ አበባ ከፊቱ አኑሮ ነይ ብዬ ብሎ ማለት አንዳንድ ጊዜ የምትጽፉት አንዳንዳቸው ፊደላቶች ልክ አይደሉም። እኔ በግድ እንደገባኝ አድርጌ ነው የምፈታው ማለት ነው። እና ነይ ብሎ ለማለት ነይ ብዬ ነው ያለችው። ነይ ብሎ ይይዘኛል። ከዛ በኦን ልጆቹ ስላሉን ልጆቹ ፍራሽ ላዘጋጅ ብዬ ሲሄድ እሱም ቁጭ ብሎ እያየ የነቃው ምንድነው? ተስፋዬ ነው ፍቺልኝ ማር እኔ ተስፋዬ ስም ይሁን አላወቅኩም። ብቻ እንደ ህልሙ ፍቺው ምንድነው የሚሆነው? ምናልባት የተለየሽውን ባልሽ እንደገና ፀባዩን አስተካክሎ የተለየሽው ባልሽ ፀባዩን አስተካክሎ ፀባዩን አሳምሮ ምክንያቱም ከፊት ለፊቱ አበባ ይዞ ስለነበር አበባ ስነምግባርን ነው የሚያመላክተው። ስለዚህ ይሄ ባል የተለየሽው ባልሽ እንደገና ፀባዩንና ምግባሩን አስተካክሎ ወደ ህይወትሽ ሊመለስ ይችላል። ወይ አብራችሁ ልትቀጥሉ ልትችሉ ይሆናል። ይሄ እንደ ግምት ነው ማለት
ቤትሽን አስተካክሎ መኝታ ቤትሽን አስተካክሎ ስለነበረ ትዳራችሁን አስተካክሎ ህይወታችሁን አስተካክሎ ጸባዩንም አሳምሮ እንደገና ወደ አንቺ ህይወት የመመለስ ፍላጎት ይኖረዋል በሱ በኩል ማለት ነው። ሌላው ደግሞ ምናልባት ይሄ ካልሆነ ምናልባት የመመለስ ሀሳብ ወይም ደግሞ ጭራሹን የመመለስ ፍላጎትም በሁለታችሁ መሃል ከሌለ ደግሞ ምናልባት ህይወትሽን ከበፊቱ የተሻለ ይሆናል ማለት ነው። የድሮ የድሮሽን የሚያስረሳ ወይም ደግሞ በፊት የነበረብሽን ችግሮች በሙሉ አስወግዶ መልካም ደስታ የሚሰጥሽ ጥሩ ስነምግባር ያለው የትዳር አጋር ልታገኚ ትችያለሽ ከሁለት አንዱ። እንደ ህልሙ ግን የሚያደላው ወደ ድሮ ባልሽ ነው። ምክንያቱም እሱ ስለሆነ ቤቱን ሲያስተካክል መኝታ ቤቱን ሲያሰማምር ያየሽው። ስለዚህ መኝታ ቤት ደግሞ ትዳር ነው በባልና ሚስት እንትን ነው። ምናልባት ጸባዩን ነገሮችን አስተካክሎ ወደ አንቺ የመመለስ ፍላጎት ሊኖረው ይችላል ወይ ወደፊት ይጠይቅሽ ይሆናል አላውቅም። ይሄ ጭራሽ የማትመለሱ አይነት ከሆነ ደግሞ አንቺ ህይወትሽ የተሻለ ሊሆን እንደሚችል ወይም ደግሞ የተሻለ ህይወት ሊያኖርሽ የሚችል ሌላ የትዳር አጋር ግን በሆነ ነገር እሱን የሚመስል በጸባዩ ሊሆን ይችላል። በአንዳንድ ነገሩ የድሮ ባልሽን ሊመስል የሚችል ወይ በአቋሙ በሆነ ነገሩ የድሮ ባልሽን የሚመስል ሰው ለትዳር አጋር ሊመጣልሽ ይችላል። ሁለተኛ ትዳር ሊሆን ይችላል ማለት ነው። ወይ የመጀመሪያ ባልሽ ወይ ሁለተኛው ወይም ደግሞ የራስሽ ህይወት ተስተካክሎ የኑሮ ሁኔታሽ የገንዘብ ሁኔታሽ ሊስተካከልም ይችላል ማለት ነው። አይታወቅም አንድ ህልም ሶስት አራት ፍቺ ስላለው በእነዚህ መንገዶች ሊሆን ይችላል ማለት ነው። እሺ ወደ ቀጣዩ ህልም ደግሞ ስንገባ እኔ ሰላም አለይኩም ስለምላቸው ወአለይኩም ሰላም ወራህመቱላሂ እያሉ ነው የሚመልሱት። ወአለይኩም ሰላም ወራህመቱላሂ ወበረካቱ እህት እርሻዬ በእውነትም ከመቃብር ወደ ታች ላይ ነው። በህልሜ ብዙ ከብቶች እየጠበቅኩ ዝናብ ችፍ ችፍ እያለ ሲጥል ይሰወሩብኝና ከብቶቹ ናቸው የተሰወሩት ሲጠፉ ማለት ነው። ይሰወሩብኝና ሁለት በሬ ቀይና አንዱ አልለየልኝም የአንዱን ቀለም አልለየችውም ግን አንዱ ቀይ ነው እና መግሪብ ሰዓት ይመስለኛል ነይ እንሂድ ወደ ቤት ሲሉኝ እቆያለሁ ብዬ እዛው እያለሁ ነቃሁና ፍችልኝ የኔ ውድ ትላለች። እሺ ዝናብ ሲያካፋ ማየት እርዚቅ ነው እርዚቅ ነው እንግዲህ የሚደርስ የሚመጣ እርዚቅ አለ። ሁለተኛ ነገር ደግሞ እንግዲህ ዝናብ ሲዘንብ ዝናብ ሲያካፋ የምኞት መሳካት የጸሎት መሰማት ብዙ በህይወት የሚመጡ መልካም ነገሮች ንስሃ ማድረግ ተውበት ማድረግንም ይወክላሉ። ዝናብ ሲዘንብ ከችግር መላቀቅ ከጭንቀት መላቀቅ የመጥፎ ችግሮች በሙላ ከህይወታችሁ ሲወገዱም ያሳያል ማለት ነው። ዋናው ዝናቡ ሲዘንብ ወይም ችፍ ችፍ ሲያይ ማለት ኑሮሽ ወይም ነገሮች በሙላ በተሻለ ነገር በተሻለ ሁኔታ እንደሚለወጥ ነው። ሌላው ደግሞ ላሞች ካንቺ ሲሰወሩ ወይም ካንቺ ሲያመልጡ ማየት ሲጠፉ ማየት ማለት ነው። ተመሳሳይ ሲጠፉ ሲሰወሩ ሲያመልጡሽ ማየት ላመቹ እርምጃዎችን አለመውሰድሽን እዚህ ጋር ምንድነው? ላሞች ካንቺ ሲጠፉ ከተመለከትሽ ወደ ፈለግሽው ነገር ለመሄድ ወይም የፈለግሽውን ነገር ለማድረግ ጠንከር ያለ እርምጃዎችን አለመውሰድሽን ያሳያል ማለት ነው። የሆነ እርምጃ ለመውሰድ ወይም የሆነ ነገር ለማድረግ ጠንካራ ውሳኔ ለመወሰን በህይወትሽ ፈራ ተባ እያልሽ እንደምትፈሪና እንደምትጨነቂ ነው። እና ያው ላሞች ሲጠፉ ማለት ነው ላሞች ምናልባት ብዙን ጊዜ ከበረከት ጋር ከእርዝቅ ጋር የተያያዙ ናቸው። ወፍራም ላሞች ሀብትን ነው የሚያመላክቱት የከሱ ላሞች ደግሞ የገንዘብ እጦትን ያመላክታሉ አመታትን ያመላክታሉ። ለምሳሌ ሁለት ሶስት ላሞችን ወፍራም ላሞች ብታዩ ሶስት አመታት እርዝቅ እንደሚኖራችሁ ነው። ሶስት የከሱ ደግሞ ላሞች ሶስት አመታት የገንዘብ ሁኔታችሁ ያኔ የተበላሸ እንደሚሆን ድህነት እንደሚሆን ነው። እና በአጠቃላይ ማለት ነው ላሞች ደግሞ ሲጠፉ ከተመለከትሽ ወይም ሲጠፉሽ ከተመለከትሽ ይሄ በኑሮሽ ሁኔታ ላይ ወይም በህይወትሽ ሁኔታ ላይ ጠንከር ያለ እርምጃዎችን ለመውሰድ ወይም ውሳኔዎችን ለመውሰድ አለመውሰድሽን ያሳያል። በቃ ፍራቻሽን ለመውሰድ እንደምትፈሪ ያሳያል ማለት ነው። ሌላው ደግሞ ሁለት ቀይ በሬ ሁለት በሬ ብለሻል አንዱ ቀለሙ አልተለየም አንዱ ግን ቀይ ነው። ቀይ በሬ ሁለት መሆኑ ጥንድነትን ትዳር ነው የሚያመላክተው ወይም የጋራ ስራን ያመላክታል። ብዙን ጊዜ ግን ትዳር ነው ሁለት ነገር ሁለት ቁጥር ወደ ትዳር ታመላክታለች። ቀይ ደግሞ መሆኑ የምትወጂውን ሰው ነው የሚገልጸው ማለት ነው። እና ምናልባት የምትወጂውን ሰው ጋር ያለሽ ወይ የምትወጂውን ሰው ታገኛለሽ ወይም ከምትወጂው ሰው ጋር ተመልሰሽ እንደምትገናኝ ጊዜው እየቀረበ እንደሆነ ነው የሚያመላክተው። ምክንያቱም የመቅሪብ ሰላት ወይም መቅሪብ ወቅትን ማለም ጊዜዎቹ እየደረሱ ወደ መጨረሻ አካባቢ እየደረሱ እንደሆነ ምናልባት የምታስቡ የምትፈልጉ ነገር ካለ ያ ነገር ሊሳካ ወደ መጨረሻው እየደረሰ እየቀረበ እንደሆነ ያመላክታል። መቅረብ የቀረበ የደረሰ ነገር ስለሆነ ማለት ነው።
ምናልባት እነዚህ በሬዎቹ ወደ ትዳር አጋርሽ ልትመለሺ ወይም ደግሞ ሌላ የትዳር አጋር ልትይዢ የሆነ የቀረበ ነገር እንዳለ ብቻ በደፈናው ይገልጻል ማለት ነው። ምናልባት ከዶሮ ባልሽ የመመለስ ሀሳብ ካለሽ ምናልባት የምትመለሱበት ጊዜ እየደረሰ ነው። አይ ከበፊቱ ባሌ መመለስ አልፈልግም ካልሽ ደግሞ እንግዲህ ሁለት በሬዎች ቀይ መሆኑ የምትወጂውን ወንድ በሬዎቹ ደግሞ ሁለት መሆናቸው ጥንድ ልትሆኚ በሬ ደግሞ ጥንካሬና ጠንካራ ወንድንም ስለሚገልጽ ማለት ነው። ይህን ይመስላል ይሄኛው ፍቺሽ ማለት ነው። ወደ ቀጣዩ ደግሞ ስንሄድ እሺ በአላህ ፍችልኝ አዲስ ጅንስ ሱሪ ሰፊ 3 እየለካሁ አየሁ። ከዛ እሱን ትቼ መኪና እየነዳሁ ከኋላ ግመል እያስተካከልኩ ሲሄድ ከኋላ ግመል እያስከተልኩ ሲሄድ አየሁ። ግመል ግን እየተከተለች ነው የሮጠ ማለት ነው። ግመል እየተከተለ ሴት ልጅም ነበረች ምንድነው እንዳታልፊኝ ደግሞ ባለትዳር ነኝ። አሁን እንደዚህ የትዳር ህይወታችን ሲገልጹ ለፍቺ ቀላል ይሆናል ማለት ነው። እሺ መጀመሪያ ሰፊ ጅንስ ሱሪ ጠባብ ሲሆን ጠባብ የኑሮ ሁኔታን ማለት በቃ ሰፋ ያለ ነገር ነው የሚገልጸው። ግን ሰፊ ጅንስ ሱሪ ቆንጆ ነው። ምንድነው ሰፊ ሱሪ ጥሩ ገንዘብ የምታገኝበትን ስራን ያመላክታል። ወይም ሰፋ ያለ ገንዘብ የምታገኝበትን ወይም ደህና ገንዘብ የምታገኝበትን ስራ እያማረጥሽ እንደሆነ ነው። ምክንያቱም ሱሪውን እየለካች ስለነበረ ደህና ገቢ የሚያስገኝ ወይም ጥሩ ገንዘብ የሚያስገኝ ስራ ለመስራት እያማረጥሽ ወይም እየፈለግሽ እንደሆነ ያመላክታል ማለት ነው። ምክንያቱም ባለትዳር ስለሆንሽ ሱሪው ምናልባት ያ ባልሽ እንደዛ እንደሚያማርጥ ነው ወይም ደግሞ አንቺ ስራ እያማረጥሽ እንደሆነ ነው ወይም ባልሽ የተሻለ ስራ ለመስራት አንዱን ከአንዱ እየመረጠ እንደሆነ ሊሆን ይችላል። ባልሽንም ሊያመላክት ይችላል ወይም አንቺን ሊያመላክት ይችላል። ሌላ ደግሞ መኪና መንዳትሽ ህይወትሽን በአግባቡ እየመራሽ እንደሆነ ነው። መኪና ስትነጂ ማየት የትዳር ህይወትሽን የኑሮ ሁኔታሽን በአግባቡ በስነ ስርዓት እየመራሽ እንደሆነ ይገልጻል። ምናልባት ደግሞ የገንዘብ ሁኔታሽም እንደሚሻሻል ነው። እርዝቅም እንደምታገኙ ነው። ምክንያቱም ሴት ልጅሽ ከአብራሽ ስለነበረ ሴት ልጅ ዱንያ ናት ይቺ አለም ናት እርዚቅ ሲሳይ ናት። ስለዚህ ወደ ህይወትሽ የገንዘብ ህይወትሽ እንደሚሻሻል ወይም ገንዘብ ሀብት እንደሚኖርሽ ነው ሴት ልጅ አብራሽ ስለነበረች ማለት ነው። ሌላው ደግሞ በግመል ከኋላ ሲከተልሽ ማለም ማለት ጥሩ ያልሆኑ ሰዎች በህይወትሽ እንዳሉ ነው። ጥሩ ያልሆኑ ሰዎች በህይወትሽ እንዳሉ ያመላክታል ማለት ነው። ግመል እየተከተለሽ ከተመለከትሽ ማለት ነው። የጥሩ ላንቺ ጥሩ የማያስቡ ወይም ደግሞ በኑሮሽ በሁኔታሽ ደስተኛ ያልሆኑ ጥሩ ያልሆኑ ሰዎች ከአንዱ ካንቺ ስቲል ገና እየተከተሉሽ ስለሆነ አሁንም አብረውሽ እንዳሉ ነው። አንቺ ነገሮችን ትኩረት ሰጥተሽ ማነው ለህይወት የሚጠቅመኝ ማነው የማይጠቅመኝ ብለሽ ከሚጠቅምሽ ሰው ጋር አብረሽ ጓደኛ መቀጠል የማይጠቅምሽን ደግሞ ከህይወትሽ ማስወገድ እንጂ አንቺ ስራ ኑሮሽም በአግባቡ እየመራሽ ነው። እርዚቅም ወደ ህይወትሽ ይመጣል። ብዙ ነገሮች የተስተካከሉልሽ ይሄዳሉ። ግን ከኋላሽ ደግሞ ጥሩ ላንቺ የማያስቡ ሰው እንዳለ ነው እየተከተሉሽ ወይም በህይወትሽ እንዳሉ ነው ግመሏ ስትከተልሽ ማየት ማለት ነው። የጅንሱ ሱሪ ፍቺ ይሄን ይመስላል። ወደ ቀጣዩ እንሄዳለን። ቪዲዮዎች ረጃጅም እንዲሆኑ አላደርጋቸውም አጠር አጠር አድርጌ በሁለት ክፍል ባደርገው ይሻላል። ረጅም ሲሆን ለመከታተል ሰው ስለሚሰለቸው ላይክ ማድረጋችሁን እንዳትረሱ። ወደ ቀጣዩ ህልም እሄዳለሁ። ሰላም እሺ በህልሜ ኦኬ እዚህ ጋር አጠር ያለች ህልም አለች። ጫማ ለሰው መስጠት ምንድነው የሚል አለ። ጫማ ለሰው መስጠት ያንቺን ጫማ የኔን ነው አላልሽም ብቻ ጫማ ለሰው መስጠት የሚል ነው አጭር ነው የጻፍሽው። ስለዚህ 3 4 አይነትም ይላብራራልሽ። ጫማ ለሰው መስጠት ምናልባት አንድን ሰው ወደ ስራ እንዲገባ መተባበር ወይም ደግሞ ለአንዲት ጓደኛሽ ትዳር እንድትመሰረት እጮኛ ማምጣት ወይም ከሆነ ሰው ጋር አስተዋወቅሽ ወደ ትዳር እንድትሄድ ማድረግም ሊሆን ይችላል። ሁለተኛ የራስሽን ጫማ ለሰው ስትሰጪ ከሆነ ያንቺን እድል ሌላ ሰው ማለት ለምሳሌ ትዳር አጋር የምትወልጅ ከሆነ አንቺ ያላንቺ ፈርሶ ሌላ ጓደኛሽ ወይም የቅርብ ሰው ያን ሰው እንዳገባች ወይም ደግሞ ስራ አግኝተሽ ያ ስራ ተደናቅፎ ሌላ ላንቺ ቅርብ የሆነ ሰው እዛ ስራ እንደገባ ሊሆን ይችላል። ያንቺን ጫማ ከሆነ ስትሰጪ ያለምሽው ማለት ነው። እሺ ወደ ቀጣዩ ደግሞ ሲሄድ ኦኬ ወደ ቀጣዩ ደግሞ ሰላም በህልሜ ትልቅ መኪና ውስጥ ቁጭ ብዬ በእውነታው የተጣላሁት ፍቅረኛዬ ሌላ መኪና ውስጥ ሆኖ
አብሮት ደግሞ የሆነ የማውቀው ልጅ ተቀምጧል። ነይ ግቢ ይለኛል። ከኋላው እገባለሁ መኪና ውስጥ ከዛ ወረቀት የተከፈለበት ነገር ይሰጠኝና እቃ ተቀበይ ይለኛል። በአቋራጭ ነገር ዘልዬ አልፌ ልቀበል ስል ነቃሁ። አንዳንድ ህልሞች እንደው ግልጽ የማይሉ ህልሞች አሉ እንደው ለመፍታትም የሚያስቸግሩ። አንዳንዶች ደግሞ ቀላል ሆነው ይፈታሉ ማለት ነው። አሁን ይሄ ለኔ እንግዲህ እንደመሰለኝ ማለት ነው። አንቺ ትልቅ መኪና ላይ መቀመጥሽ ያው ስራ ደህና ስራ እየሰራሽ እንደሆነ ነው። ትልቅ መኪና የጭነት መኪና እንደማለት አይደለም። ትልቅ መኪና ደህና ስራ እየሰራሽ ወይም ህይወትሽ ደህና ነው ብዙም የተቸጋገርሽ አይነት አይደለም። ሌላው የተሻሻለ ህይወት ላይ እያለሽ ነው አሁን እንዳልኩት ማለት ነው። ደህና ህይወት እንዳለሽ ነው። ምናልባት ፍቅረኛሽ ምናልባት ማለት ነው የሚመለስና አብራችሁ ትቀጥሉ ይሆናል። ምክንያቱም እሱ መኪና ላይ ሆኖ ነይ ግቢ ሲልሽ ነበር። መኪና ማለት የራሱ ህይወት የራሱ ኑሮ ማለት ነው። እና ከሱ ህይወት ተመልሰሽ እንደምትገቢ ነው። ግን አንቺ ሄደሽ ምንድነው የተቀመጥሽው ከኋላ ምናልባት ከኋላ ስለዚህ እሱ የሚልሽን ነገር በሙላ እንደምታደርጊ ወይም እሱ የሚልሽን እንደምትሰሚ በዚህ ግቢ ስልሽ በዚህ እንደምትገቢ ከእሱ ጋር ከተመለስሽ ምናልባት ከተታረቃችሁ ማለት ነው ብዙ ነገሮችን እሱም እንደገና ሰው የሚልሽን ዝም ብለሽ እንደምትከተይ ማለት ነው። እሱ የሚልሽን አድርጊ የሚልሽን ነገር በሙላ እንደምታደርጊ ያመላክታል። ሌላው ደግሞ ምናልባትም መመለሳችሁ ለረጅም ጊዜ ላይቆይ ይችላል። ምክንያቱም እንደምትመለሱ አንደኛው ወረቀት እና ከእሱ መኪና ውስጥ ገብተሽ ከኋላ ተቀምጠሽ የተጻፈበት ወረቀት የተከፈለበት ወረቀት ሰጥቶሻል። ስለዚህ አዲስ ጅማሬ እንደገና አብራችሁ እንደምትጀምሩ ያመላክታል። ግን በአቋራጭ የሆነ እቃ ልትቀበይ ደግሞ አቋርጠሽ እንትን ማለትሽ መውጣትሽ ምናልባት ግንኙነታችሁ ድጋሚ ለረጅም ጊዜ ላይቆይ ይችላል። አቋራጭ ስለተጠቀምሽ በአቋራጩ አጭር ሊሆን ይችላል አብራችሁ የምትጓዙበት ዘመን ማለት ነው። ግን አሁን እዚህ ጋር ህልሙ ጋር የሚያሳየው ምንድነው? ምናልባት ይሄ ሰው ወደ ህይወትሽ ሊመለስ ይችላል ትታረቁ ይሆናል። ግን እሱ በሚልሽ መንገድ ወደዚህ ሂጂ ሲልሽ ወደዚህ ሂጂ እሱን ነው የምትከተይው ምክንያቱም ከኋላ ነው የተቀመጥሽው። ከኋላ ከተቀመጥሽ እሱ ከፊት ከሆነ እሱ የሚልሽን ነገር በሙላ እንደምትሰሚና አድርጊ የሚልሽን ነገር በሙላ እንደምታደርጊ ይገልጻል ማለት ነው። ህልሙ ይሄን ይመስላል። ወደ ቀጣዩ ደግሞ ስንመለስ ኦኬ 3 ህልም ነው ያስቀመጥሽው ሶስቱንም ፈትቼልሻለሁ። አንዱን እዚህ ጋር እፈታና ሰዓት ደቂቃው እየሄደ ስለሆነ ሁለቱን ተጨማሪዎች ደግሞ በቀጣዩ ቪዲዮ እዚሁ ሳልወጣ ነው ቪዲዮን የምሰራው ግን ለቶሎ ዳውንሎድ ለማድረግ እንዲያመችክ ማለት ነው። ይሄን የመጀመሪያው ልመልስልሽ። እሺ እዚህ ጋር አሁንም አጠር ያለች ህልም መሃል ላይ ገብታለች። ምንድነው? የአንዱ ቆይ እዚህ ጋር እስቲ ቆይ ይቅርታ እንዴ። እሺ በህልሜ ወንድ ልጅ የአንድ ወር ነፍሰ ጡር ሆኜ አየሁ። ምን ይሆን ማማዬ አላገባውም ግን የፍቅር አጋር አለኝ እባክሽ ፍችልኝ። ብቻ አጠር ያለች ህልም እዚህ ጋር ረስቻት ነበር ከስር ተቀምጣ ማለት ነው። ስለዚህ አንድ ብለሽ ስጋት ወይም ማሰብ የምትጀምሪበት ጉዳይ አለሽ። ምክንያቱም አንድ ቁጥር አንድ መጀመርን ነው የአንድ ወር እርጉዝ መሆንሽ ደግሞ እርግዝና ሀሳብ ነው አንዳንዴ። ስለዚህ ምናልባት አንድ ብለሽ የሆነ የሚያሳስብሽ ወይም የምትሰጊበት ጉዳይ የሆነ ነገር ከህይወትሽ እንደተጀመረ የሆነ ጉዳይ አለ። እያሳሰበሽ ያለ አሁን ላይ ማለት ነው። ሁለተኛው ደግሞ አፈታት ሊሆን የሚችለው ምናልባት አንድ ብለሽ ገንዘብ ለመያዝ እያሰብሽ ሊሆን ይችላል። ገንዘብ ለማጠራቀም ወይም ገንዘብ ለመያዝ ከዚህ በኋላ ሀብዬ እጀምራለሁ ብለሽ እያሰብሽም ሊሆን ይችላል። ወይ ገንዘብ ልትጀምሪ ነው ገንዘብ መያዝ ወይም ደግሞ የሆነ የሚያሳስብሽ ጉዳይ አለ የሆነ በቃ እያሰብሽበት የመጣሽበት ጉዳይ አለ ማለት ነው። እሺ አሁን ወደዚህኛው ህልም እሄዳለሁ። ሰላም እህቴ የዘወትር ተከታታይሽ ነኝ። ህልሜን ፍችልኝ። ባለትዳር እና የአንድ ልጅ እናት ነኝ። 3 ህልም ነው ያለሽ። አንደኛው ህልሜ እኔ ባለቤቴ ልጄና የኔ አያት ይመስለኛል ሀገሩ ጦርነት መጥቶ እየሸሸን አንድ ጫካ ነገር ውስጥ እንገባለን ተያይዘን ከዛ በጣም ንጹህ ወራጅ ወንዝ እንሻገራለን። ውሃው በጣም ንጹህ ነው። እዛ ውስጥ እየገባን እየወጣን ቶሎ ውጡ እያልኩ እንጓዛለን። እንደዚህ ስንጓዝ አያለሁ። ምንድነው? እንግዲህ ምናልባት እኔ ግን እዚህ ከህልሙ እንደተረዳሁት ማለት ነው ረጅም ረጅም ጊዜ ከቆየሽበት ሀገር ወደሆነ ሀገር መግባት ነው። እኔ ወደ ውጭ ሀገር ትሁኝ የት ትሁኝ አላውቅም ብቻ የሆነ ረጅም አመት የኖርሽበት ሀገር ላይ ወደ ሌላ ሀገር መጓዝን ነው የሚያመላክተው። ንጹህ ውሃ ወይም ደግሞ ንጹህ ወንዝ መሻገር በአጠቃላይ ድሮም ከእናቶች ሲፈቱ ባህር ውስጥ መግባት ከተማ ውስጥ መግባት ወንዝ መሻገር ከአንዱ ሀገር ወደ አንዱ ሀገር መሄድ ነው። ህልም ፈቾች ግን እርዚቅ ነው የሆነ ነገር ብዙ ነገር ፍቺዎች አሏቸው። ግን የድሮ እንደ ድሮ ሲታሰብና ከላይ ደግሞ
አንድ አንቺና እንደገና አያትሽ ስላሉ ረጅም ዓመት ከቆየሽበት ልጅሽም አያትሽም ስላሉ ረጅም ዓመት ከቆየሽበት ገንዘብ ታገኝበት ከነበረው ብቻ በአጠቃላይ ከኖርሽበት ሀገር ወደ ሌላ ሀገር መጓዝ ነው ማለት ነው። መሻገር ነው ልትሳፈሪ ወይም ልትጓዢ ይሆናል ማለት ነው። የሁማን ሄር ህልምሽ አለ? በሁለተኛው ላስቀምጠው ወይም ደግሞ ቆይ እስቲ ቆይ አጠር ያለ ፍቺ ስላለ ይሄንን ላስቀድም። የአንበሳው አራት ህልም ነው ያለሽ። ሶስት ህልም ሳይሆን አራት ህልም ነው ያስቀመጥሽው። አንደኛው ይሄ ነው። ሁለተኛው የሁማን ሄሩ ነው። ሶስተኛው ደግሞ ገጠራ ይሄኛው ነው። አይሆና ለምን የሂውማን ሄር ኮፍያ ስቀይር ሳንትን ስል ያልሽውን በጣም በዝርዝር ስንትን ስላልኩት ሁለተኛው ቪዲዮ ላይ አካትታለሁ። አሁን አንድ ፈትቼልሻለሁ። አሁን ሁለተኛውን ላስከትልና ወደ ቀጣዩ ይሄዳል። ሌላው ደግሞ በህልሜ ይሄው ራሱ ነው። ይቅርታ አንደኛውን ህልም ስክሪንሾት ሳላደርግ ነው የመጣሁት። የሆነ ሆቴል ቆሻሻ ሆቴል ውስጥ ገብተን ፓንትና ጃኬት ነገር አልጋ ተቀምጦ መሳቢያውን ስከፍተው በቃሌ ማለት ነው። መሳቢያውን ስከፍተው 200 ብር 500 ብር የሚመስል ነገር 200 ብር እና ክላሱ የቆሸሸ ነው። ድሮ ከምወደው ሰው ጋር የሚወደኝ ሰው ነበረ። ከእሱ ጋር የሆነ ሆቴል ውስጥ ገብተን የሆነ ማደሪያ ቤት ውስጥ ገብተን መኝታ ቤት ውስጥ መኝታ ቤቱ ቆሻሻ ነው። እነዚህን መጡት መያዣና ጃኬት አየሁኝ አልጋው ላይ ይሄ ነው ጥያቄሽ እዚህ ጋር ስላላመጣሁት ነው ይቅርታ። ባለ ህልሟ ታውቀዋለች። የመጀመሪያ ህልሟን አሁን ስለፈታሁት ሁለተኛም እንደጻፈች ስለምታውቂው የሁለተኛው ህልም ሶስተኛውን በቀጣዩ ቪዲዮ እፈታልሻለሁ። የሁለተኛው ህልምሽ ከትዳር አጋርሽ ጋር አንዳንድ ችግሮች እንዳሉ ያመላክታል። ምክንያቱም ቆሻሻ መኝታ ቤት ምናልባት በሰው ጣልቃ ገብነት አንዳንድ ችግሮች እየተፈጠሩብሽ እንደሆነ ያመላክታል። ወይም ደግሞ ህይወታችን አልተለወጠም፣ አልተቀየርንም፣ አላደግንም በሚልም አንዳንድ ችግሮች በአንቺና በባልሽ መካከል ሊኖር ይችላል። ምክንያቱም ጃኬት አልጋ ላይ ስላየች ጃኬት እድገትን ለውጥን ነው የሚያመላክተው። ጡት መያዣ ደግሞ ባልሽን ነው የሚያመላክተው። ሌላው 200 ብር ደግሞ ከመሳቢያ ላይ የወሰድሽው 2 ቁጥር ሁልጊዜ የትዳርን አጋር ነው የሚያመላክተው እና ክላሱ መቆሸሽ መኝታ ቤታችሁ በትዳራችሁ መካከል ችግሮች መኖራቸውን እና ምናልባት ደግሞ ጣልቃ የሆነ የቤተሰብ ይሁን የሆነ ሰው ጣልቃ ገብነትም በትዳራችሁ ይኖራል ማለት ነው። እንግዲህ ያቆምነው ቀጣዩን ህልም የምሰራው ከዚሁ ህልም ቀጥዬ ነው። እዚሁ ላይ ነው የምሰራው። አሁን 22 ደቂቃ ስለሚል ያሁኑን ይሄ እዚህ ላይ ይዘጋለሁ ማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። ላይክ አድርጉ። ላይክ እያደረጋችሁ ሼርም አድርጉ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑኝ። ወደ ቀጣዩ ህልም ደግሞ እዚሁ ላይ ሳልወጣ የቀጣዮች የእናንተን ደግሞ የቀሪዎችን እሰራና ከዚህ በኋላ ደግሞ በመሃል ቪዲዮ ከዛ ደግሞ እናንተን ከዛ ቪዲዮ እያደረኩኝ እቀጥላለሁ ማለት ነው። በነገራችን ላይ ህልም የተመልካች ህልም መፍታት በሊቭ እና በእንደዚህ ከባድ ነው። ትንሽ ውስብስብ ስለሚል ማለት ነው። የተዘጋጀውን ቪዲዮ ሰርቶ ማቅረብ ግን ቀላል ነው። የሰው መፍታት ግን ትንሽ እንትን ይጠይቃል እና ችግር የለም እየሰራሁ አቀርብላችኋለሁ። ደህና ቆዩ።